ጠቅላይ ሚኒስትሩ ያልጠበቁት ጥያቄ ቀረበባቸው። የኢትዮጵያ ሰንደቅ ዓላማ ሊቀየር ከቦንጋ ጀምሮ በርካቶቹ ድምጻቸውን እያሰሙ ይገኛሉ። ኢትዮጵያ ከዚህ በኋላ ኢትዮጵያ ውድና ኩራት ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይህ መረጃ ጉልበት እንዲኖረው እንፈልጋለን። ጠጠር ያለ ነው፣ ሊታሰብበት የሚገባ ሐሳብ ነው። ቢያንስ 1000 ላይክ ያስፈልጉታል። ሁላችሁም ላይክ አድርጉ፣ ሁላችሁም ሼር አድርጉ። አልጎሪዝሙ ስለሚያዳርስ ነው፣ እየለመናችሁ አይደለም። ቪዲዮ ከታየ ቢያንስ ሐሳባችን ለብዙሃን ይዳርሳል። ዩቲዩብ ደግሞ በባህሪው ያዳርሳል። የእናንተ አንድ ላይክ ማድረግ ማለት ነው። እዚህ ሁላችሁም ላይክ አድርጉ፣ ሼር አድርጉ እንላለን። የመጀመሪያው መረጃችን ኢትዮጵያ ተሽጣለች ይለናል ወንድማችን ነካታ። ከዚህ በኋላ ኢትዮጵያ በቀኝ ግዛት አልተገዛችም የምትሉ ዕውቀት አለን የምትሉ ደንቆሮች ራሱ ማለት ነው ከዚህ በኋላ ስትሉ እንዳልሰማ። ድሮ ቀኝ ግዛት በጠመንጃ ነበራ፣ አሁን ታየዋለህ በግብር እንደፈለጉ መጫወቻ ሲያረጉ እንደተገዛህ ታምናለህ ማለት ነው። አገሩን የሚወድ ሰው እንዴት ከአይኤምኤፍ ብድር ይበደራል? ከአይኤምኤፍ ብድር ተበደርክ ማለት እኮ ከዚህ በኋላ እነሱ ቀኝ እጅ እንደፈለጉ እንደዚህ ይወላውሉሃል ማለት ነው። አገርህን በቃ ከንቱ ሀገር 5-10 ዓመት ደግሞ እናያለን። ኢትዮጵያ ተሽጣለች። ሌላ ማስረጃ ልጨምርላችሁ። ኢትዮጵያ መሸጧል። ኢትዮጵያ ቁማር ጨዋታ ጀምራለች፣ ያውም የማታሸንፈውን። ይህ ዘገባ የዓለም አቀፍ ዜናዎች ትንታኔ ነው። ታዲያ ይህንን በተጨባጭ መረጃም ያሳያሉ። የሰሞንኛ ዶላር ጭማሬ ከ57 ብር ወደ 76 ብር፣ አሁን ላይ ከ80 አልፎ በየቀኑ እጅግ በጣም ለውጥ እያሳየ ይገኛል። ለምን ኢትዮጵያ ማታሸንፈው ጨዋታ ውስጥ ገባች? ማንስ እጅግ በጣም ቁጥብ የነበረውን የገበያና የዶላር ንግድ እንደዚህ ልቅ እንዲሆን አደረገው? ማንስ እጅ አስጠመዘዛት? ይህ ሁሉ መልስ አለ። አይኤምኤፍ፣ ወርልድ ባንክ የዚህ ጨዋታ ምዕራባውያን አጫዋች ነገዶች ናቸው። ታዲያ ከ10 ቢሊዮን ዶላር በላይ በብድር መልክና በድጋፍ መልክ ይህንን እንዲያደርጉ ብዙ ጊዜ ሲወተውትና ኢትዮጵያን መንግስት ሲያስጨንቁም ነበር። በስተመጨረሻ ተሳክቶላቸው እጅ መጠምዘዝ የሚባለውን ተግባር አደረጉ። በዚህ ደስተኛ የነበሩት አውሮፓ ህብረቶች፣ አሜሪካኖች፣ ምዕራባውያን በሙሉ ነበሩ። ሌሎቹ ግን ደስተኛ አልነበሩም። ዓለም አቀፍ ሚዲያዎችም ለዚህ ነበር ኢትዮጵያ የማታሸንፈውን ቁማር ጨዋታ ውስጥ ያውም በህይወቷ ትጫወታለች፣ እጅም ትሰጣለች ሲሉ የተደመጡት። በምክንያት ደግሞ ናይጄሪያን ያሳያሉ። ናይጄሪያ ከዓመታት በፊት $1 በ400 የነሱ ገንዘብ ይቀየር ነበር። አሁን 1500 አካባቢ ይመነዘራል። ይህ ደግሞ የማይችሉት እዳ ውስጥ እንደገቡና ኢትዮጵያ በተጫወተችው ተመሳሳይ ጨዋታ ውስጥ እየገቡ ቁማር እየተበሉ እንዳለ ይታወቃሉ። ናይጄሪያ እጅግ በጣም ብዙ ሪሶርሶች አሏት ወደ ውጭ መላክ የምትችሉ። ኢትዮጵያ ግን በእንደዚህ አይነት ልክ የላትም። ታዲያ ብዙ ኤክስፖርት ሳናረግ ብዙ ኢምፖርት የሚደረጉ ነገሮች እያሉን ብዙ ዶላር እየፈለግን እንዴትስ ዶላርን ከፍ አድርገን ብር እናዝቅጣለን? በቂ ገንዘብ ሳይኖረን እንዴትስ ዶላርን እናከብራለን? ይህ ሁሉ ጥያቄ መመለስ ያለበት ነው። ይህ ፍሎቲንግ በምዕራቡ ዓለም እንደ ራሽያ የሚያጋጥማቸው ነበር። ራሽያ በጣም ብዙ ሪሶርስ ስላላት አቅምም ስለነበራት እንደመለሰችው ይታወቃል። እኛ ግን እንዴት አድርገን ልናረግ ነው? እጅግ መልስ የሚያስፈልገው ጥያቄ ነው። እውነትስ ቁማር እየተጫወትን ነው? ለሀገር የሚበጅ ኢኮኖሚ እያደረግን? ምላሹን አብረን የምናየው ይሆናል። አንድ ነገር ግን ማለት እፈልጋለሁ። በደርግ ዘመነ መንግስት ቡና ቦርድ ብቻውን የመንግስትን ባንክ ካዝና ያበድር እንደነበረ ይገለጻል። በዛን ወቅት $1 በኢትዮጵያ 2 ብር ይመነዘር ነበር። እስከ 93 ባለው ዳታም $1 እስከ 6 ብር ያወጣ ነበር። ከዛ በኋላ ያለው የዝቅጠት መንገድ ግን እጅግ በጣም አሳሳቢ ነው። ሌላው ይቅርና የትኛው የኢትዮጵያ እድገት በእያንዳንዱ ኢትዮጵያውያን ላይ ታይቷል? የትኛውስ የሀብት ክፍፍል በየሁሉም ደርሷል? ያም ሆነ ይህ ለሀገራችን ሰላም ያምጣልን። የሀገር ሰው ቸሩን ሰናዩን ያሰማን። ይህ የሚኖር ሕይወት ነው። ሰላም። ዶላሩ ከጊዜ ወደ ጊዜ ከ50 ብር ወደ 160 ብር አካባቢ ደርሷል። ነገ በሺህ ቤት የምንቆጥርበት ጊዜ ይመጣል። ግብር ተስፋ አስቆራጭ ሆኗል። ከግብር 1.5 ትሪሊዮን ብር ሰበሰብን አሉ ያው የገቢዎች ሚኒስተር። 1.5 ትሪሊዮን ብር ከግብር። አብዛኛው ነጋዴ ሱቁን ዘግቶ ሆይ ሆይ እያለ ነው። አዲሲቷ ኢትዮጵያ ገና ተገርማለች። እንካለ ምክክሩ አዲስ ኢትዮጵያ ስለማዋለድ
ወይንስ ደግሞ ነባሯን ስለማጽናት? ጤና ይስጥልኝ። አሁን ላይ በመንግስት ሚዲያዎች፣ በግለሰቦች እንዲሁም በአንዳንድ ምሁራን አዲሲቷ ኢትዮጵያ የሚል ትርክት እየተቀነቀነ ይገኛል። በተለይ በዚህ ሀገራዊ ምክክር አንዳንዶች እንደሚሉት በእርግጥ አዲሲቷን ኢትዮጵያ የመውለድ ምክክር ነውን የሚል ሀሳብ ማንሳት እንፈልጋለን። አንዳንዶቹ የአፄዎቹ ኢትዮጵያ ፈርሳ መሰራት አለባት የሚል ሀሳብ ቀደም ሲል የኮሎኔል ቴሲስ የሚያቀነቅኑ ሰዎችን ሀሳብ እንደገና በማንበር የሚያነሱ አሉ። አሁንም ቢሆን በመንግስት የሚኒስትር ሚዲያዎች ሳይቀር አዲሷን ኢትዮጵያ እየገነባን ነው የሚል ሀተታ ሲቀርብ እንሰማለን። በእርግጥ ኢትዮጵያ በአዲስ ፈርሳ ልትሰራ ታስባለን? ኢትዮጵያ ውስጥ እየኖሩ ነገር ግን ኢትዮጵያን አጥብቀው የሚጠሉ ወገኖች አዲስቷ ኢትዮጵያ እንድትመሰረት ምኞት አላቸው። ከዚህም ጋር በተያያዘ ይህንን ብሔራዊ ምክክር ይችን የሳሏትን አዲስቷን ኢትዮጵያ የመመስረት ቅዠትም አላቸው። ቀደም ሲል እንደነ ፕሮፌሰር አሰፋ ጃላታ፣ እንደነ መሐመድ ሐሰን፣ አሁን ላይም እንደነ አህመዲን ጀበል የመሰሉ ሰዎች የሚኖሩባትን ኢትዮጵያ የሚጠሉ እና አዲስቷን ኢትዮጵያ መመስረት ግባቸው አድርገው በዚህ ብሔራዊ ምክክር ላይ እየተሳተፉ እንዳለ ለመታዘብ ችለናል። በእርግጥ የቀደመችዋ ኢትዮጵያ ፈርሳ አዲስ የምትሰራዋ ኢትዮጵያ እንዴት ያለ መልክና እንዴት ያለ ቁመና እንዳላት ማወቅ እንፈልጋለን። ብሔራዊ ምክክሩ ኢትዮጵያን ለማጽናት ካልሆነ በስተቀርና አንዳንዶች እንደሚመኙት አዲስቷን ኢትዮጵያ ለመመስረት ከሆነ የዚች አገር እጣ ፈንታ ከድጥ ወደ ማጡ መሆኑ አይቀሬ ነው። ኢትዮጵያ በአለት ላይ የተሰራች የብዙ ሺህ ዓመት ታሪክ ያላት ሀገር ስትሆን አንዳንዶቹ ይህንን ታሪክ በማፍረስና በማፍለስ አዲስ ኢትዮጵያን ለመመስረት ይጥራሉ። ይህ ግን ለኢትዮጵያውያንም መላ አይደለም። ይልቁንም በእንቅርት ላይ ጆሮ ደግፍ እንዲሉ አበው አሁን ካለው ቀውስ የባሰ ነገር ሊያመጣ እንደሚችል ቀድሞ መገመት ይቻላል። ስለዚህ የአዲስቱ ኢትዮጵያ ዜማ ለኢትዮጵያ የሚመጥንና የሚስብ ዜማ አይደለም እላለሁ። ወደ ሁሉ አዲስቷ ኢትዮጵያ ሆኗል። በፓርላማ አንድ ሰው ይህን ጥያቄ አቅርቦ ነበር። እኔ በጣም አስገርመውኛል የዛሬዎቹ አጀንዳዎች። የእርቅ አሰራር ስርዓት፣ ይህን መቼ ነበር ልናስብበት የሚገባው? ስለ እርቅ አሰራር ስርዓት ሰው ሳያልቅ ነበር እንጂ እርቅ አሰራር በቀን እየተቀበረ በሳምንት እሑድ ይህን ያህል ሰው እየቀበርን ስለ እርቅ አሰራር ስርዓት አጀንዳ ሆኖ ዛሬ አሳዛኝ ነው በጣም። የጤና መድ የቋሚ ኮሚቴ አመራሮች ሹመት ለሴሪሞኒ ማለት ነው። ሴሪሞኒ ነው ዛሬ ወገባችንን መቁረጥ ያለበት። ጀምረዋል እኮ ሰዎቹ ስራቸውን ጀምረዋል። እና ትንሽ እየተፈጠረ ያለውን አደጋ እየተመለከተ ነው አይመስለኝም። ትክክልም አይደለም። ዛሬ በዛ አጀንዳ ላይ ይህ ምክር ቤት መዋየት አይመጥንም። ለምክር ቤቱም እንትን አይመጥንም፣ ለደረጃውም አይመጥንም። ዛሬ መነጋገር ካለብን በሌላ ጉዳይ ነው። ሞሽኑን ከተቀበልኩ የተከበሩ አፈ ጉባኤ በአጠቃላይ ጉዳዩ ላይ ያጠፍጣፋ ጧት ጠፋ ይላል የሀገራችን ሰው። 17 ባንክ ቁጭ ብለን ሲዘረፍ፣ መንግስት ባለበት ሀገር ሲዘረፍ፣ በሀብት ራሱን ሲያጀልት ይሄ ዘራፊ ገዳይ ቡድን በሀብት ሲጠናከር በሪሶርስ ሲጠናከር ዝም ስንለው የዛን ጊዜ ሙቷል። የዛሬ ዓመታት ከዛሬ ብዙ ዓመታት በፊት ጠቅላይ ሚኒስትር መለስ የቀድሞ ማለት ነው እንዲህ ብሎ ነበረ ስለ ኢኮኖሚ። ለ20-30 ዓመታት 370 ሜጋዋት በቂያችን ነበር። የኃይል እጥረት የሚባል ነገር አያጋጥመንም ነበር። ምክንያቱም ኢኮኖሚያችን የሚያድገው 1% አንድ ጊዜ ወረድ ይላል ወደ 0፣ አንድ ጊዜ ከፍ ይላል ወደ 2፣ በ1% ዙሪያ ነበር የሚሽከረከረው። በዚህ ሁኔታ ላይ ሆነን 180 ሜጋዋት እንጨምር ብለን ልመና ወደ ዓለም ባንክ ሄድን። ግልገል ግቤ 1 ሲሰራ ግልገል ግቤ 1 ሲሰራ ያጋጠመን ትልቁ ችግር የዓለም ባንክ ምንድነው? ምን ልታረጉት ነው? 180 ሜጋዋት የት ልታስገቡት ነው ብለው ነው የጠየቁን። ልትጠቀሙበት አትችሉም፣ ይሄ ዋይት ኤሌፋንት ፕሮጀክት ነው፣
ሰርታችሁ ኤሌክትሪኩን አመንጭታችሁ ልትጠቀሙበት የማትችሉት 180 ሜጋዋት በ30 እና ምናምን ዓመት የገነባችሁትን 50% በአንድ ጊዜ እንጨምር ማለት ምን አይነት ጅልነት ነው ያሉ። እንደምንም ኮንሳልታንቱን በማባበል ምን በማለት ምናልባት በ10 ዓመት ሊያልቅ ይችላል፣ ዲማንድ ሊጨምር ይችላል ምን ተብሎ ግልገል ግቤ አንድ ተሰራ። ግልገል ግቤ አንድ እንደምንም ተንገራግጨን ከሰራን በኋላ በዚሁ መልኩ መሄድ እንደማይቻል ለኛ ግልጽ ነው እና ዓለም ባንክ እና ምናምን በኮንሳልታንት የተጠና ጥናት አስጠንተን አሳምነን ኢኮኖሚያችን ሊያድግ በሚችለው ፍጥነት ኤሌክትሪሲቲ ማመንጨት እንደማንችል ግልጽ ነው የነበረው። ስለዚህ ወዲያው ግልገል ግቤ 2 ስራ ስንጀምር ወዲያው ነው የጀመርነው። 180 አያስፈልጋችሁም እያለ ወርልድ ባንክ እየተንጫጫ ባለበት 460 ሜጋዋት የሚያመነጭ ግድብ ወዲያው ነው የጀመርነው። እዛው ስንጀምር ዓለም ባንክ እንደማያበድርን ግልጽ ነው። ምክንያቱም እብደት ነው እንኳን 460 180 የማያስፈልገን። ስለዚህ ሊያበድሩ የሚችሉ ገንዘብ አፈላልገው ሊያመጡ የሚችሉ ኮንትራክተሮች ፈልገን ሊያበድሩ የሚችሉ መንግስታት ፈልገን የተቀረውን ደግሞ ከዛም ከራሳችን ገንዘብ እየላጨን ምናስቀራትን ተጠቅመን እንሰራለን ብለን የገባን። በተመሳሳይ መልኩ ተከዜ ግድብ ስንሰራ ወቅት የነበረች ኢትዮጵያ ናት። ያሁኑ አሁን ያለንበት ግን እዳችን፣ መከራችን፣ ኑሮ እያንዳንዱ ነገር ዋጋ የሚያስከፍል ነው። በተለይ ለኦርቶዶክስ ቤተክርስቲያን በዚህ በኢትዮጵያ በአሁኑ የምክክር ኢትዮጵያ የመከረች ነው በሚል ሐሳብ ላይ አደገኛ ሐሳቦች የተነሱ ነው። ለምሳሌ አንደኛው ሰንደቅ ዓላማ ባንዲራው ሊቀየር ነው ተባለ። የኢትዮጵያ ባንዲራ አርማ ሊቀየር ይሆን? አዲስ አበባ እየተካሄደ ባለው አገራዊ ምክክር ላይ የቀረቡት አዳዲስ የአርማ አማራጮች አነጋጋሪ ሆኗል። ተመካካሪዎቹ አረንጓዴ፣ ቢጫና ቀይ ቀለማቱ አይነኩ በሚለው ቢስማሙም አሁን ያለው የኮከብ አርማ ግን እንዲቀየር በምክክር መድረኩ ላይ የሚከተሉት አማራጮችም ቀርበዋል። አንደኛ ጋሻና ጦር ሲሆን የአድዋ ድልና ጀግንነትን ለማመላከት፣ ሁለተኛ የህዳሴው ግድብ የጋራ ሀብታችንና የታሪክ አሻራን ስለሆነ፣ ሶስተኛ የእርግብ ወይንም ደግሞ የሰላም ምልክታችን እንድትሆን፣ አራተኛ እንደ አሜሪካ ባንዲራ የሁሉም ብሔሮች ምልክት የያዘ እንዲሆን ተጠቁሟል። በተጨማሪም ደግሞ ክልሎች የራሳቸው የተለየ ቀለም ሳይኖራቸው ብሔራዊውን ቀለማት ተጠቅመው በአርማ ብቻ እንዲለዩ በሀገራዊ ምክክሩ ንዑሳን ቡድኖችም ተጠቁሟል። እናንተስ የትኛው አርማ ባንዲራችን ላይ ቢቀመጥ ይመርጣሉ? አንደኛ ጋሻና ጦር ወይንስ ደግሞ የህዳሴው ግድብ ወይንስ ነጭ ርግብ? ኮመንት ላይ ሐሳባችሁን አጋሩኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። እንግዲህ እናያለን። ሌላ ደግሞ በጣም እየተነሳ ከሚገኘው እንግዲህ የኢትዮጵያ ስም ሊቀየር ነው፣ ኦሮሚያ አዲስ አበባ ኦሮሚያ ስም ልትጠቃለል ነው የሚባል ወሬ ሰምተናል። አሁን ደግሞ ምን አይነት ኢትዮጵያን እየፈጠረኛ የጨነቀን የቸገረን የረሃብ ጉዳይ የኑሮ ውድነቱ ጉዳይ ግን እነሱ የሚመካከሉት ኢትዮጵያን ስሟን እንቀይር፣ ባንዲራዋን እንቀይር፣ አዲስ አበባን ኦሮሚያ እናድርግ የሚል ላይ ነው። ለቤተ ክርስቲያን ደግሞ የመጣ ያለው ነገር ከባድ። ከምክክሩ ምን እንጠብቅ? ታሪክና ትውልድ ይቅር በማይል ስህተት ውስጥ እንዳትገኙ ይህንን አድርጉ። ሰላም ክርስቲያኖች እንዴት ናችሁ? ይሄ ቪዲዮ ብዙ ሰው ጋር እንዲደርስ ስለምፈልግ ኮፒ ሊንክ አድርጉልኝ። በሀገራዊ ምክክር ላይ በኦርቶዶክሳዊት ቅድስት ቤተክርስቲያን ተወክላችሁ ይህንን ሀገር ላይ ትልቅ ለውጥ ያመጣል ተብሎ የሚታሰብን ውይይት እየተሳተፋችሁ ያላችሁ ሰዎች እባካችሁ በቅድስት ቤተክርስቲያን ሐሳብ አንድነት፣ በምዕመኗ የነገ ተስፋ ላይ የእናንተ ሐሳብና ቃል በጣም ወሳኝ ስለሆነ እባካችሁ ከልባችሁ ናችሁ የኦርቶዶክሳውያንን የነገ ተስፋ የሚያለመልም ሀገረ መንግስት ላይ ቤተክርስቲያን የነበራትን ሚና የሚያስቀጥል ውይይት እንድታደርጉ ከልቤ በመማፀን ቃል ነው የምጠይቃችሁ። ምክንያቱም አንዳንድ ማያቸው ነገር ከመንግስት ጉምቱ ባለስልጣናት ጋር ፎቶ ለመነሳት የሚደረግ እሽቅድድሞች ይበዛሉ። እባካችሁ ያን ነገር እንደርስበታለን። ታላላቅ ምሁራን እንደተሰየማችሁ ግን ፕሊስ እባካችሁ ነቅታችሁ ቤተክርስቲያን አሁን ያለችበትን መንገድ ተረድታችሁ በደንብ ኢንፋሲስ እንዲወስድ አድርጋችሁ ብታስረዱ፣ ውይይት ላይ አጀንዳዎች ላይ በንቃት ብትሳተፉ በጣም የተሻለ ነው ለማለት ነው። አመሰግናለሁ። በጣም መጠንቀቅ አለብን።
ወጣቶች ድምጻቸውን አሰምተዋል። ከዚህ በኋላ ፍትህ እንጠይቅም ብለዋል። ከዚህ በኋላ ወደ ኋላ እንመለስም ብለዋል። በርካታ ወጣቶች ድምጻቸውን እያሰሙ ነው። በርካቶቹ ሆይ ሆይ ያሉ ነው። ከዛ መካከል እንግዲህ አንደኛው ቦንጋ አካባቢ የነበረውን የተቃውሞ መልእክት እናሰማቸዋለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሀዲያና ስልጤ ሀገረ ስብከት የአመካ ወረዳ ቤተ ክህነት በማታራ ቅዱስ እስጢፋኖስ በግፍ ለሚጨፈጨፉት ፍትህ ለምዕመናኑ ይሁን። እኛ የሰውን አንነካም የእኛም እንድነካ አንፈልግም። በዚህ ጭፍጨፋ ላይ የሚሳተፉት አካል ለሕግ እንዲቀርቡ እንፈልጋለን። ለማታራ ቅዱስ እስጢፋኖስ ቤተክርስቲያን ምዕመናን ይሁን። እኛ የተዋሕዶ ልጆች በማዕተባችን አንደራደርም። የእኛ እንድነካ አንፈልግም። የሰውንም ድምጻቸውን እያሰሙ ነው። በርካቶቹ ማለት ነው። በሁሉ ቦታ ላይ ድምጽ የተሰማ ነው። አሳዛኙ ሀዲያ ላይ የተፈጠረው ግን ምንድን ነው? አሳዛኝ ዜና ከሀዲያ ዞን ተሰምተዋል። በሀዲያና ስልጤ ሀገረ ስብከት የአማካ ወረዳ ቤተ ክህነት በቤተ ክርስቲያን ይዞታ ላይ ጥቃት መፈጸሙንና ንብረት መውደሙን አስታውቋል። በጥቃቱ 6 ምዕመናን ላይ ድብደባ ተፈጽሟል። የነበረው የጸሎት ቤት ሙሉ በሙሉ ፈርሰዋልም ተብሏል። የወረዳው የጸጥታ ኃላፊ በሃይማኖት ጥላቻ ስለመወንጀላቸውም ተሰምተዋል። ቤተ ክህነቱ የህግ የበላይነት ይከበር ሲል ለክልሉና ለዞኑ መዋቅሮች አቤቱታ ማቅረበዋል። ቤተ ክርስቲያኑ ለክልሉና ለዞኑ ከፍተኛ አመራሮች በጻፈው ደብዳቤ ወንጀለኞች በአስቸኳይ ለህግ እንዲቀርቡ፣ ጉዳት ለደረሰባቸው ካሳ እንዲከፈል፣ የሃይማኖት እኩልነትና የህግ የበላይነት እንዲረጋገጥም ጠይቀዋል። በሃይማኖቶች መካከል ያለው አብሮ የመኖር እሴት አደጋ ላይ እንዳይወድቅ ሁሉም ትኩረት ሊሰጠው ይገባልም ተብለዋል። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሐሳብና ሴቶቻችሁን በኮሜንት ላይ አስቀምጡልኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። ንብረት ወድሟል፣ መከራ ደርሷል። የዛሬዋ ኢትዮጵያ ለቤተ ክርስቲያን ፈተና ሆናለች። ብፁዕ አባታችን እንዲህ ብለውናል።
ሁለት ማስታወሻዎች ልናገር። አንዱን ውስጥ ለውስጥ ስናገር ሰሚ አጥቼ ለምእመናን ልናገር ብዬ ነው። ክስ እንዳይሆን አይደል? ቅድም አልወቅስም ብዬ ነበር። ጃንጥላ ስትገዙ ባካችሁ ምእመናን ተጠንቀቁ። ለታቦቱ የምንይዘው ጃንጥላ አጥተናል። እኛን ኦርቶዶክሳውያንን ይገልጣል ወይ? አይደለም። ኦርቶዶክሳውያንን ተውት፣ ጠቅላላ ኢትዮጵያን የትኛውንም ሃይማኖት በኢትዮጵያ የሚኖረውን ይገልጣል ወይ? የነማን ነው ያርማ? ከተለያየ የተቀያየጠ ስለሆነ ይህንን አይታችሁ ግዙ። ችግራችን ምን መሰላችሁ? እኛ እናዘጋጀውማ የእኛን ነዋያት የልዩ ልዩ ሁኔታዎች ያዘጋጁታል። ብቻ ገበያው እንዲደራላቸው ይሸጡልናል። ሳናውቅ ሳናይ ስርዓቱን ሳንጠብቅ እንገዛዋለን። እልል ብለን እንቀበለዋለን። በጸሎት እናሳርጋለን። ይሄው ኢትዮጵያ ዓላማዋ ይሄ ነው። የዚህ አስፋፊ ናት ተብላ ሌላ ስም ቤተ ክርስቲያኒቷ ጭምር ይሰጣታል። ስለዚህ ካህናቱም ብዙ ጊዜ ተናግሬ ስለነበረ ነው። ይህንን ጥላ አትዘርጉት፣ መልሱ። ሁልጊዜ በዓል በሆነ ቁጥር አሁንም እዚያው ነው። ስለዚህ የማይሆን ነገር ከስር ያለውን እየገነጠላችሁ አውጡት። ከላይ መስቀሉ ያለው እንትኑ ብቻ ለኛ ይበቃናል። የራሳችንን ለራሳችን እንጠቀም። መጠንቀቅ አለብን ነው የደብረጽዮን ማስጠንቀቂያ። ዶክተር ደብረጽዮን ባቀረቡት ጥሪ የህልውና ትግል የማይሳተፍ አካል ትግራይ ሀገሬ ናት ብሎ እንዳይመጣ ብለዋል። ዶክተር ደብረጽዮን ማንኛውም ከ16 ዓመት በላይ የሆነው ልጅ ያላቸው ዲያስፖራዎች ለመጪው ጦርነት ልጃቸውን እንዲልኩ በዛሬው ዕለት ጥሪን አቅርበዋል። በዚህ የህልውና ትግል የማይሳተፍ ፓርቲ ድርጅትና የትግራይ ተወላጅ ትግራይ ሀገሬ ናት ብሎ እንዳይመጣም ብለዋል። ስለ ጉዳዩ ምትላላችሁ ተጨማሪ መረጃ ፎሎ ማድረጋችሁ እንዳረሱ ልጃችሁን ላኩና እናስከድላቸው ነው ደብረጽዮን ደግሞ የሚለው። ምን አይነት ጊዜ ላይ እንዳለን በቃ ከሁሉም አቅጣጫ አስፈሪ መከራ ውስጥ ነው ያለ። ሱሪ ኃጢአት ነው የሚለው ኮንሰፕት ኬት ነው የመጣው? ኬት ነው የመጣው? ላይክ ሴቶች ሱሪ ሲለብሱ ኃጢአት ነው የሚለው ኮንሰፕት ማለት ነው። አብዛኞቻችን ሱሪ መልበስን እንደ ኃጢአት ስለምንቆጥረው ነው። ላይክ ሎጂካል ሆናችሁ ሬፈረንስ ነው እንድትነግሩ የሚፈልገው እንጂ የራሳችሁን አስተሳሰብና ፍላጎትና ትራዲሽን አይደለም እንድትነግሩ የሚፈልገው። ለአንዴና ለመጨረሻ ጊዜ ሴቶች ሱሪ ይለብሳሉ አይለብሱም፣ ኃጢአት ነው አይደለም የሚለው መልስ እንሰጥበታለን። ቪዲዮ ትንሽ ረዘም ሊል ስለሚችል በደንብ ኮፒ ሊንክ ሼር ፖስት እያደረጋችሁ ቫይራል እንዲወጣ እስከ መጨረሻው ድረስ ተከታተሉት። ሴቶች ዛሬ ትልቁን መልሳችሁን ታገኛላችሁ። በዚህ አማካኝነት ስርዓት ይዛችሁ ትቀጥላላችሁ ማለት ነው። በመጀመሪያ ደረጃ ቤተክርስቲያን በሎጂክ ሳይሆን በመንፈስ ቅዱስና በስርዓት ነው የምትመራው። ከዚህም ባሻገር ቤተክርስቲያን ዶግማ፣ ቀኖና፣ ስርዓትና ቅዱስ ትውፊት ባህል አላት። በእነዚህ ትመራለች። እንዲሁም ቤተክርስቲያን ከመጽሐፍ ቅዱስ ጋር የማይጋጩ አዋልድ መጽሐፍትን ትቀበላለች። በእነዚህ አዋልድ መጽሐፍት ውስጥ ደግሞ መጽሐፍ ቅዱስ ላይ ያልተጠቀሱ ከመጽሐፍ ቅዱስ ጋር የማይጋጩ ስርዓቶች አሉ። ከዚህም ባሻገር ደግሞ ሐዋርያት ከጌታችን እግር ስር ቁጭ ብለው ተምረው፣ ሐዋርያነ አበው ደግሞ ከቅዱሳን ሐዋርያት እግር ስር ቁጭ ብለው ተምረው፣ እንዲሁም ከሐዋርያነ አበው ላይ የተነሱ ቅዱሳን ሊቃውንት አባቶቻችን ደግሞ ከሐዋርያነ አበው ቅዱሳን እግር ስር ቁጭ ብለው ተምረው እንዲሁም መንፈስ ቅዱስ ገልጾላቸው የጻፏቸው ብዙ መጻሕፍትና ስርዓቶች አሉ። ከነዚህ መጻሕፍት መካከል ፍትሐ ነገሥት፣ መጽሐፈ ዲድስቅልያ፣ መጽሐፈ አብጥሊስ፣ ኪዳን፣ ሃይማኖተ አበው፣ ስንክሳር፣ ገድላት፣ ድርሳናትና የመሳሰሉ ተጠቃሾች ናቸው። ከዚህም ባሻገር መጻሕፍት ላይ ያልተጻፉ በጉባኤ ቤት የሚነገሩ ከአባቶች ወደ ልጆች በቃል ሲተላለፉ የመጡ ቅዱስ ትውፊቶች አሉ። ስለዚህ ከመጽሐፍ ቅዱስ ባሻገር ቤተክርስቲያን በእነዚህ መጻሕፍት ስርዓትን፣ ቀኖናን፣ ትውፊትን፣ ባህልን፣ ታሪክን ታስተምረናለች፣ እንማራለን፣ እንጠብቃለን ማለት ነው። ወደ እህታችን ጥያቄ እንመለስ። ሱሪ ኃጢአት ነው የሚለው ኮንሰፕት ኬት ነው የመጣው? ምክንያቱም ባክ የምታደርጉበትን ጥቅስ ስናየው አንዱ ሴት የወንድ ልብስ አትልበስ ነው የሚለው። በቤተክርስቲያናችን ትንታኔ ይሄ ሜታፎሪካል ነው እንጂ አክቹአሊ ልብሱን አትልበስ አይደለም። እንግዲህ ሄዳችሁ መጠየቅ ትችላላችሁ። እሺ ሴቶች ሱሪ ሲለብሱ ኃጢአት ነው የሚለው ሐሳብ ከየት ነው የመጣው ብላ ጠይቃለች። እኛም ደግሞ ሴቶች ሱሪ ሲለብሱ ኃጢአት ነው የሚለው ሐሳብ የመጣው ዘዳግም 22 ቁጥር 5 ሴት የወንድ ልብስ አትልበስ፣ ወንድም የሴትን ልብስ አይልበስ፣ ይህን የሚያደርግ በአምላክ በእግዚአብሔር ዘንድ የተጠላ ነውና የሚለውን ሐሳብ ይዘን ነው ሴቶች ሱሪ ሲለብሱ ወንዶች ደግሞ የሴቶችን ቀሚስ ሲለብሱ ኃጢአት ነው የምንለው። እህታችን ደግሞ ምን እያለች ነው? በቤተክርስቲያናችን ትንታኔ ሙሴ ይህን ቃል የተናገረው ሜታፎሪካሊ ነው እንጂ አክቹአሊ ልብሱን አትልበሱ ማለት አይደለም ብላ እየተናገረች ነው። የኔም ጥያቄ ደግሞ የትኛዋ ቤተክርስቲያን የትኛዋ ጉባኤ ቤት ናት ይህን ቃል ሜታፎሪካሊ እንጂ አክቹአሊ አይደለም ማለትም ቃሉ ምሳሌያዊ እንጂ ቀጥታ የተነገረ ቃል አይደለም ብላ ያስተማረችው ነው። የኔም ጥያቄ የትኛዋ ቤተክርስቲያን የትኛው ጉባኤ ቤት ነው እንዲህ ብላ ያስተማረች የነገረች?
ሌሎችስ የቱ መምህርስ ነው? እኔ ግን ዘዳግም ላይ ያለው ቃል ሜታፎሪካሊ እንዳልሆነ በማስረጃ ልንገራችሁ። በመጀመሪያ ደረጃ በቤተክርስቲያናችን የወንድና የሴት ልብስ የተለያየ ነው። የአለባበስ ስርዓቱም ይለያል። ማስረጃ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 4 ላይ ራሱን ተከናንቦ የሚጸልይ ወይም የትንቢትን ቃል የሚናገር ወንድ ሁሉ ራሱን ያዋርዳል ይላል። ስለዚህ ወንድ ልጅ ተከናንቦ መጸለይ፣ ስርዓተ አምልኮ መፈጸም አይችልም። ይሄ ስርዓት ነው። ይቀጥልና ደግሞ የሴቶችን ሲናገር አንደኛ ቆሮንቶስ ምዕራፍ 11 ቁጥር 5 ላይ ራሷን ሳትከናነብ የምትጸልይ ወይም የትንቢትን ቃል የምትናገር ሴት ሁላ ራሷን ታዋርዳለች ይላል። ስለዚህ ወንዶችና ሴቶች አለባበሳቸው አንድ አይነት እንዳልሆነ ይናገራል ቅዱስ ጳውሎስ። ይቀጥልና በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 9 ላይ ደግሞ እንዲሁ ሴቶች ጠጉርን በማሳመር ወይም በወርቅ ወይም በእንቁ ወይም ውድ በሆነ ልብስ በማጌጥ ሳይሆን በማፈርና በትህትና ተገቢ የሆነ የጨዋ ልብስ ይልበሱ ይሸለሙ ብሎ ይናገራል። መቼም የጨዋ ልብስ ሱሪ ነው አትሉኝም? ቅዱስ ጳውሎስ ይቀጥልና እንደዚች ልጅ መከራከር ለሚፈልጉ ሱሪ የሴት ነው የወንድ ነው ብሎ ወንድም ሴትም አንድ አይነት ልብስ ለብሳሉ ብሎ መከራከር ለሚፈልጉ ሰዎች በአንደኛ ቆሮንቶስ እዛው ምዕራፍ 11 ቁጥር 16 ላይ ስለዚህ ጉዳይ መከራከር የሚፈልግ ሰው ቢኖር እኛም ሆንን ወይም ሌሎች የእግዚአብሔር አብያተ ክርስቲያናት ከዚህ የተለየ ልማድ የለንም ብሎ አንድ ላይ ጨፍልቆ ወንዶችና ሴቶች አንድ አይነት ልብስ ይለብሳሉ ብሎ በዚህ ጉዳይ መከራከር እንደማይገባ ቅዱስ ጳውሎስ በመልእክቱ ተናግሯል። እንዲሁም ደግሞ ዘዳግም 22 ቁጥር 5 ሜታፎሪካሊ እንዳልሆነ በአራተኛው ክፍለ ዘመን የኖረው ቅዱስ አምብሮስ ለኢራኔዎስ በጻፈው 69ኛ ደብዳቤ ላይ የሙሴ ሕግ ለምን ሰዎች የተቃራኒ ጾታ ልብስ እንዳይለብሱ እንደሚከለክል ሲያብራራ የተወዳጅ ቤተሰቦቻችን የዛሬ ቪዲዮ መረጃ ማስረጃዎቻችን ይመስላሉ። በሌሎች መረጃዎች እንመለሳለን። ተሰናበት ነሰናይ